ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ሶስት እጅግ በጣም ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። ከዚህም ጋር በተያያዘ እንግዲህ በመጀመሪያው መረጃዬ የኤሌክትሪክ ተሽከርካሪዎችን ዋጋ ሊቀንስ የሚያስችል አዲስ መረጃ ተሰምቷል። ምንድነው የሚለውን በዝርዝር ይዘነዋል። በሌላው መረጃችን የስምንተኛ ክፍል ተማሪዎችን በተመለከተ ውጤቱ መቼ ይፋ እንደሚደረግ ይፋ ሆኗል። እንዲሁም ደግሞ የማለፊያ ውጤቱን በተመለከተም አዲስ ውሳኔ ተላልፏል። ይህንንም በዝርዝር እናደርሳለን። በሌላው መረጃችን ደግሞ የነዳጅ ዋጋን በተመለከተ እጅግ ባልተጠበቀ ሁኔታ ጭማሪ ማድረጉ ተሰምቷል። የሶስቱንም መረጃዎች እንግዲህ አጠር አድርገን ወደ እናንተ እናደርሳለን። እናንተም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የምንመለከተው እንግዲህ የነዳጅ ዋጋ በተመለከተ እጅግ ባልተጠበቀ ሁኔታ ጨመረ። በዓለም አቀፍ ደረጃ የነዳጅ ዋጋ በዚህ ሰዓት ጭማሪ ማድረጉን ተከትሎ በተለይ በአሜሪካና በኢራን መካከል የተደረጉ የእርስ በርስ ጥቃቶች በሆርሙዝ የባህር መስመር ላይ መደበኛ የትራንስፖርት እንቅስቃሴ በፍጥነት ይመለሳል የሚል ተስፋ ስለደበዘዘ ነው ተብሏል። በዚህ ምክንያት የዓለም አቀፍ የነዳጅ ገበያ ቀደም ሲል የነበረውን የሰላም ተስፋ በማጣት የዋጋ ጭማሪ ማሳየቱ ዓለምን እያነጋገረ ይገኛል። በሌላ በኩል በእስያ የቴክኖሎጂ ገበያ ላይ ከፍተኛ የዋጋ መዋዠቅ የታየ ሲሆን በተለይ በጃፓንና በደቡብ ኮሪያ የሚገኙ የኤአይ እና የሴሚኮንዳክተር አምራች ኩባንያዎች እንደ ሳምሰንግ እንዲሁም የሶፍት ባንክ ያሉ ከፍተኛ የትርፍ ሽያጭና የወደፊት ዕጣ ፈንታ ስጋት በመፈጠሩ የአክሲዮን ዋጋ መቀነሱ ተገልጿል። በአንጻሩ የሆንግ ኮንግና የታይዋን ገበያዎች መጠነኛ እድገት አሳይተዋል መባሉ በዚህ ሰዓት ይፋ ሆኗል። ምንም እንኳን ውጥረቱ ቢቀጥልም ሁለቱ ሀገራት ግጭቱን ለማቆምና የጀመሩትን የሰላም ስምምነት ለማስቀጠል በኳታር ዶሃ ላይ ማክሰኞ ዕለት ውይይት ለማድረግ መስማማታቸውን የአሜሪካ ባለስልጣናት ገልጸው አልጀዚራ ዘግቦ የነበረ ቢሆንም አሁን ላይ የብሬንት ድፍድፍ ነዳጅ ዋጋ በ0.9 በመቶ እጅግ በከፍተኛ ሁኔታ በመጨመር የአንድ በርሜል ዋጋ $73.21 መድረሱ ተገለጸ። በሌላው መረጃችን የስምንተኛ ክፍል መልቀቂያ ፈተና የማለፊያ ውጤትን በተመለከተ አዲስ ውሳኔ ተላልፏል። የአዲስ አበባ ከተማ አስተዳደር የትምህርት ቢሮ የአጠቃላይ ካውንስል አባላት የ2018 የትምህርት ዘመን የስምንተኛ ክፍል መልቀቂያ ፈተና የማለፊያ ውጤትን በተመለከተ 50 በመቶ እንዲሆን ሙሉ በሙሉ ወሰነ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በ2018 የትምህርት ዘመን ከባለድርሻ አካላት ጋር በቅንጅት በመስራት ከፍተኛ ውጤት መመዝገቡን ጠቅሰው የተመዘገበው ውጤት አበረታች መሆኑንም ተናግረዋል። ዶክተር ዘላለም አያይዘው በ2018 የሂሳብና እንግሊዝኛ ትምህርትን ለማሻሻል ተግባራዊ የተደረገው ስትራቴጂ በተማሪዎች ውጤት መረጋገጡን ገልጸው በተጨማሪም የከተማ አስተዳደሩ በትምህርት ዘርፍ ላይ ባደረገው ትኩረት ውጤት መመዝገቡን ተናግሮ ፈተናውን በአጭር ጊዜ በማረም ውጤቱ ይፋ እንደሚሆን ቀን ከሌት ሲሰሩ ለቆዩ የፈተና ክፍል ባለሙያዎችና ሂደቱን ሲደግፉ ለነበሩ አመራሮችም ምስጋና አቅርበዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ሳምሶን መለስ በበኩላቸው በከተማ አስተዳደሩ በ2018 85737 ተማሪዎች ፈተና መውሰዳቸውንም ገልጸዋል። ይህ በእንዲህ እንዳለ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በአጠቃላይ ካውንስል አባላት የ2018 የትምህርት ዘመን የስምንተኛ ክፍል መልቀቂያ ፈተና የማለፊያ ውጤትን በተመለከተ በዛሬው ዕለት ከሰዓት ይፋ እንደሚደረግ ውጤቱ በዚህ ሰዓት ቲክቫህ ኢትዮጵያ አስነብቦናል። በሌላው መረጃችን የኤሌክትሪክ ተሽከርካሪዎችን በተመለከተ ሊቀንስ የሚያስችል አዲስ መረጃ ተሰማ። ኤኤም ቢዝነስ እና ኢንቨስትመንት ግሩፕ ከዓለም አቀፍ ታዋቂ አውቶሞቢል አምራች ጆይሊንግ አውቶሞቲቭ ጋር በመተባበር ወደ ሀገር ውስጥ ያስገባቸውን ዘመናዊ የኤሌክትሪክ ተሽከርካሪዎችና የኢቪ ቻርጀሮችን በይፋ ማስመረቁን በዚህ ሰዓት ኢትዮ ኤፍኤም አስታወቀ።
በአድዋ ድል መታሰቢያ ሙዚየም በተካሄደው ደማቅ የፊርማና የምረቃ ስነ ስርዓት ላይ የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታና ሌሎች ከፍተኛ የመንግስት ኃላፊዎች በክብር እንግድነት ተገኝተዋልም ተብሏል። የድርጅቱ ስራ አስኪያጅ አቶ ሰለሞን እንደገለጹት ይህ ቴክኖሎጂ ኢትዮጵያ የጀመረችውን የአረንጓዴ ትራንስፖርትና የኤሌክትሪክ ተሽከርካሪዎችን ሽግግር ፖሊሲ በቀጥታ የሚያግዝ ከመሆኑም በላይ አሁን ላይ በሀገራችን ኢትዮጵያ ያለውን የኤሌክትሪክ መኪኖች ገበያ በተመለከተ ሊቀንስ እንደሚያስችልም ገልጸዋል። አያይዘውም ይህ አጋርነት የሀገሪቱን የትራንስፖርት ዘርፍ ዘመናዊ ከማድረጉም በላይ ለህብረተሰቡ ወጪ ቆጣቢ፣ ምቹና ለአካባቢ ጥበቃ ተስማሚ የሆኑ አማራጮችን ሰፊ እድል ይዞ እንደሚመጣ በዚህ ሰዓት ኢትዮ ኤፍኤም ያስነበበን መረጃ ያመለክታል። በመጨረሻ ማሳሳቢው በደቡብ አፍሪካ የሚገኙ ኢትዮጵያኖችን በተመለከተ አነጋጋሪ መረጃ ወጥቷል። ህገወጥ ስደተኞችን ለመቃወም በፈረንጆች ሰኔ 30 ወይንም ነገ ሰኔ 30 በታቀደው ሰልፍ ምክንያት መንግስት ጥብቅ የጸጥታ እርምጃዎችን እየወሰደ ሲሆን ዜጎች የህግ የበላይነትን እንዲያከብሩና እንዲያረጋጉም አሳስቧል። ማርች 1 በተባለው ቡድን የተደራጀ ይህ ሰልፍ ህገወጥ የውጭ ሀገራት ዜጎችን ሀገሪቱን ለቀው እንዲወጡ ከተቀመጠው ቀነ ገደብ ጋር ተያይዞ የተዘጋጀ እንደሆነም ተገልጿል። በዚህም የሰልፉ አስተባባሪዎች ዓላማቸው ጥብቅ የስደተኞች ህግ እንዲተገበር መጠየቅ ብቻ እንደሆነና ሰልፉ ሰላማዊ እንደሚሆንም ተገልጿል። መንግስትና የሲቪል ማህበረሰብ ድርጅቶች ግን የተቀመጠው ንግግር በስደተኞችና ፍርሃትንና መፈንቀልን እየፈጠረ ነው ሲሉ ያስጠነቀቁ ሲሆን የሀገሪቱ ፖሊስ ማንኛውም በሀገሪቱ ውስጥ ያሉ ሰው ህጋዊ ሆነ ህገወጥ የህገ መንግስት ጥበቃ የማግኘት መብት እንዳለው ገልጾ በራስ ፍቃድ እርምጃ መውሰድ ወይንም ጥቃት መፈጸም በፍጹም እንደማይቻል ማስጠንቀቂያ ማውጣቱን ተመልክተናል። ከዚህ ጋር ተያይዞ ከ160 በላይ ሰዎችን ጨምሮ በርካታ ተጠርጣሪዎች በቁጥጥር ስር ውለው እንደሚገኙ ተገልጿል። በተጨማሪም ማሊያዊ፣ ጋና፣ ናይጄሪያ፣ ሞዛምቢክና ዚምባብዌ ዜጎቿን በፍቃደኝነት ለመመለስ ፍቃደኛ መሆናቸውን የገለጹ ሲሆን መንግስትም ሂደቱን ለማፋጠን ጊዜያዊ የመመለሻ ማዕከላትን አቋቁመዋል። የፖለቲካ ተንታኞች እንደሚሉት ከሆነ ይህ በስደተኞች ላይ የሚታየው ጥላቻ በዓለም አቀፍ ደረጃ ካለው የሀብት እጥረትና ኢኮኖሚ ውድድር ጋር የተያያዘ እንደሆነ ገልጸዋል። በተለይ አገራችን ኢትዮጵያ ዜጎቻችን በደቡብ አፍሪካ የሚገኙ እጅግ በጣም አሳሳቢ እንደሚሆንም ብዙዎች የተገለጹ ይሆናል። ዞሮ ዞሮ ሰላም ለዜጎቻችን እያልኩኝ ለዕለቱ ያስኩላችሁ መረጃን ይመስላል። ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ